አንተና መሲንቆን ለያይቶ ማየት በጣም ከባድ ነው። ያው መሰንቆም ነው ማዲንቆም ነው። ያንሳት ወረደች በና ወርጄ ስጫወት አደኩኝ በና ወርጄ ስጫወት የፈረስ ጭራ ነበር ማቀው ነው። የፈረስ ጭራ ነው። ያውንማ ተቀበለ መሰንቆ ከሚጠቀም ሀገር ኢትዮጵያ ብቻ ናት ለማለት ይከብደኛል። ምክንያቱም ኤርትራም አሁን ጊዜ ከብር ሊያጠገብ ብቻ ነው የምናስበው አይደል? ማሽን የህይወቴን ከመሰንቆ ጋር ያሳለፍኩት ማለት ነው። ይሄ መሰንቆ ነው የሚመስል ነው። እንደውም በጣም ይቀራረባል። ከምን ውጪ ዓለም ቤታችን ነች፣ የሁላችን መጠለያ ጎጆ ነች። በጣም ከሰራቸው በጣም የምትወደትኛው ስራ ባድዋ ጊዜ አዝማሪዎች እየመሩ ሲያነሳሱ ነበር አይደል? ከዛ ጣሊያኖች ድጋሚ ሲመለሱ አዝማሪዎች የሰሩትን ስራ በማሰብ አዝማሪዎችን ያሉበት ቦታ እየሄዱ ማሳደድ። እንደምን ነው ወሎ አቤት እንዴት ነው አገሩ የነሸግ አገር። ተመልካቾቻችን የመሴሾው ነው። መሴሾው በአባይ ቲቪ እና በመሴሾው ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። የዛሬው የመጀመሪያው ፕሮግራማችን የእንግዳ ፕሮግራም ይሆናል። ዛሬ በጣም አሪፍ እንግዳ ጋብዤላችኋለሁ። በተለየ የማሲንቆ አጨዋወቱ ኢትዮጵያን እያስጠራ ያለ ጀግና ነው የዛሬው እንግዳዬ። አርቲስት ሐዲስ ዓለማየሁ ይባላል። በኪነጥበብ ስሙ ሀዲንቆ ነው። በተለይ በሰሞኑን ደግሞ በ9ኛው የአፍሪማ አዋርድ ላይ በርካታ አፍሪካዎችን አስከትሎ ሽልማት ተንበሽብሿል። አዎ እኛን ያኮራ ጀግና ነው ዛሬ ጋበዝኩላችሁ። እስቲ ስለ ሽልማቱና ስለ ስራው ምናወጋው ዛሬ የመሴሾው እንግዳ አድርጌዋለሁ። እስቲ ሀዲንቆን በክብር ተቀበሉልኝ፣ በክብር ተቀበሉልኝ። መስዬ አይ እቺ መሲንቆ ነው ሰላም ማለት ያስፈልጋል። በጣም ያሸለመችት ኮናት። ለዚች እስቲ ከሀዲንቆ ጋር በጣም አመሰግናለሁ። እንኳን ለሽልማት በቃ እንኳን ደስ ያለህ። እንኳን አብሮ ደስ ያለን። በ9ኛው የአፍሪማ የውድድር ላይ ሽልማት ያገኘ ኢትዮጵያዊ ነው። በጣም ብዙ አፍሪካዎችን አስከትሎ ነው አይደለም ለሽልማት የበቃው። በደም እንጂ ረፈረፍናቸው እኮ ታዲያስ በሽልማቱ የተሰማን ስሜት ሲል ነው ቆመ ተናገር። እሺ በጣም አመሰግናለሁ። ደስ ስትመርጡ ስለነበረ ስታግዙን ስለነበረ በሙሉ በጣም ላገዛችሁን ለማገዝም በይደር ያቆዩም ነበሩ ደግሞ ማገዝ እየፈለጉ ያልተሳካላቸው ለእናንተ ብለውላችሁ ከልብ አመሰግናለሁ። በጣም ትልቅ ደስታ ተሰምቶኛል። አገራችንን አስጠርተናል። ማሲንቆአችንን የባህል የሙዚቃ መሳሪያችንን ብዙ ዋጋ የተከፈለበትን የብዙ ሰዎችን እርግጠኛ ነኝ ነገር ለዚህ አድርሰናል። ለዚህ ዘመን በዛም ክብር ይሰማኛል። በጣም አሪፍ ነው። በጣም አሪፍ ነው። በጣም አሪፍ ነው። በነገራችን ላይ ሰሞኑን የተሸለመውን ሽልማት እኔ ከቤቱ ሱሳቅ ሰርቄ አምጥቻለሁ። አሳያችሁ ደብቄ ነበር ያስቀመጥኩት። ኧረ የምን መደበቅ ነው? ይኸው ይሄ ሽልማት የሀዲንቆ ብቻ ሳይሆን የመላው ኢትዮጵያዊ ሽልማት ነው አይደል? አመሰግናለሁ። ትክክል። ሞራል 9ኛው አፍሪካ ቤስት አፍሪካን አርቲስት ነው። ተመልከቱ። ይሄ በመላው አፍሪካ ተወዳድሮ ውጤት ያመጣ ነው። አሁን እንደዚህ አይነት አርቲስቶች ክብርና ሞገስ ይገባቸዋል። ነገ ደግሞ ያው በመላው ዓለም ያስተዋወቀ የሚገኘው ማሲንቆን ሀዲንቆ ደግሞ የዓለም ላይ ደግሞ ለግራሚ ሽልማት ያብቃህ። አሜን። ያበቃዋን ደግሞ ስለዚህ እቺ ሽልማት እዚህ ያስቀምጠን ነው የምናዋጋው። በደስታ በጣም አሪፍ። ሀዲንቆ እንግዲህ ጥሬና ክብረ እዚህ ስቱዲዮ ስለመጣ የመሴሾው እንግዳ ስለሆንክ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ታንኪዩ አክብራችሁ ስለጋበዛችሁኝ። ከተሸላሚ ጋር ደግሞ ማውራት በጣም ደስ ይላል እኮ በሞራል ነው።
እኛም ደስ ብሎናል። እስቲ ሰሞኑን የአፍሪማ ሽልማት የተሸለምከው በዚህኛው ቪዲዮ ነው። እስቲ እንመልከተው። በኢትዮጵያ የመጀመሪያው የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት ፕላቲኒየም ፓርትነር የሆነው አኮያ ፕሮፐርቲስ የዲፕሎማቶች ሰፈር በሆነው በሳር ቤት እጅግ ዘመናዊ ውብ የመኖሪያ አፓርትመንት ከ21 በላይ መገልገያዎች ጋር ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን በካሬ በ120 ሺህ ብር ማለትም ባለ 1 መኝታ 101 ካሬ በ1 ሚሊዮን 212 ሺህ ብር፣ ባለ 2 መኝታ 159 ካሬ በ1 ሚሊዮን 908 ሺህ ብር፣ ባለ 3 መኝታ 176 ካሬ በ2 ሚሊዮን 200 ሺህ ብር በ10% ቅድመ ክፍያ የስማርትና ሌክዠሪ አፓርትመንት አንዱ አካል ይሁኑ። ምን ይሄ ብቻ! በኢትዮጵያ አየር መንገድ ሼባ ማይልስ ጎልድ ስታተስ አባልነትን ያግኙ። በጣም ይነዝራል። ይሄ ነው አይደል? ይሄኛው ሌላ ሽልማት እየጠበቀ ነው። ይሄኛው አረባክ ምን ተሰማህ? እንደው ሽልማቱ የፈጠረበት ስሜት? ሽልማቱ በጣም ደስ ይላል። ያው አገርን ወክለ መወዳደር ደግሞ ተስፋ የተጣለበት እንግዲህ በመሰንቆ ብዙ ዋጋ የተከፈለበት ነው። ቅድምም ስል ምን ማለቴ ነው በቃ መጽሐፍ ላይ አንዳንድ መጽሐፍት ላይ ይገርማል። በተለይ ከአድዋ ድል ጋር በተያያዘ ዋጋ የከፈሉ ብዙ የመሰንቆ ተጫዋቾች እንደነበሩ አንብቤያለሁ። ምን ማለት ይመስላል? በአድዋ ጊዜ አዝማሪዎች እየመሩ ሲያነሳሱ ነበር አይደል? እዛ ጣሊያኖች ድጋሚ ሲመለሱ አዝማሪዎች የሰሩትን ስራ በማሰብ አዝማሪዎችን ያሉበት ቦታ እየሄዱ ማሳደድ፣ የፈረስን ጅራት እየቆረጡ ምን እያሉ ብዙ ዋጋ በዱር በገደሉ ሲያሳድዷቸው ነበረ መሰንቆ ተጫዋቾች እና ያን ሁሉ ችግር ያለፈ በዛ ላይ ደግሞ አዝማሪ እየተባለ እንደ መልካም ስምም ስለማይጠራ እሱን ዋጋ ተከፍሎበት አባቶቻችን ለዚህ አቆይተውልናል ለኛ። ስለዚህ እኛ ደግሞ እኔ እጅ ላይ በአጋጣሚ ይሄ ነገር ደግሞ ደርሶ ለወንዝ አሻግሬ ደግሞ እንደዚህ ለወግ ማድረግ ደግሞ ማብቃቴ አሜን በእኔ መወከሏ በጣም ክብር ይሰማኝ። በጣም ደስ ይላል። እንደው አንተና መሲንቆን ለያይቶ ማየት በጣም ከባድ ነው። ያው መሰንቆም ነው ሀዲንቆም ነው። ያንሳት ወደ ገጻው ናቸው። እንዴት ናት እቺ መሲንቆ የምታዝል? እንዴት ነው እንግዲህ ያው በጣም ሲሰሯት እነሱ ጥበበኞች ናቸው። ከዚህ ከአንድ ክር ይሄን ሁሉ ድምጽ ይፈጥራል ብለው አስበው መስራት ራሱ እኛ ያው በደንብ አልተጠቀምንበትም። ለዛ ይመስለኛል እስካሁንም እንደዚህ ተገድባ ሁልጊዜ ከብር ሊያጠገብ ብቻ ነው የምናስበው አይደል? የምናስበው ብዙ ነገር መስራት እንደሚቻል እንግዲህ ያው በሙከራ በልምምድ በምንድነው በብዙ ነገሮች ነው ይሄ እዚህ ደረጃ የደረሰችውና ከዚህ በኋላ የሚመጣው ትውልድ ደግሞ እርግጠኛ ነኝ ከዚህ በላይ አሻሽሎ በጣም ኤሌክትሪፋይድ አድርጎ ዘመን ተሻጋሪ ወንዝ ተሻጋሪ እንደሚያደርገው ነው አምሹር በጣም እርግጠኛ ነኝ። ሀዲንቆ ያለ ማሲንቆ ምንድነው? ግንጥል ጌጥ ነው። ለዛው ነው ሐዲስን ስም ወስጄ ማሲንቆን አላኩና ሀዲንቆ የተባለ ሐዲስ ዓለማየሁ ነው ስምህ? ዋናው ስሜ ሐዲስ ዓለማየሁ ነው። ስለዚህ ከሐዲስ ሀዲ መጣ፣ ከመሰንቆ ደግሞ ንቆ መጣ ሀዲንቆ ነው ማለት ነው። ስለዚህ በቃ ከደምህ ጋር ተዋህዳለች ማለት ነው። እንግዲህ በጣም በየድኩበት መሰንቆ እንግዲህ አሁን መገለጫዬ ነው ማለት ነው። ስለዚህ ዋናው ያያችሁ ሐዲስ ዓለማየሁ ነው ስሙ፣ ከሐዲስና ከመሰንቆ ጋር የተዋሃደ ሀዲንቆ የጥበብ ስሙ ነው። ደስ አይልም? በጣም ብዙ ሰዎች ሌላ ይመስላል፣ ትርጉሙ ራሱ ሌላ ይመስላል ሀዲንቆ። እኔም ጉግል ቼክ አደረኩ ይሄን ስም አለ ወይ በሌላ መንገድ ወይ ደግሞ ከተገለጸ አለ አይደል የጥቅም ግጭት እሱን ቼክ ሳደርግ ምንም የለም፣ ዓለም ላይ የለም ይሄ ስም ማለት ነው። የለም እና ወይ ነው ለምን አይሆንም ብዬ ነው በዛው ያጸና። አሪፍ ነው በጣም ደስ ይላል። ሐዲስ ዓለማየሁ ስም ይወጣልህ ከደራሲው ጋር በመነሳት ነው? ትክክል። በልጅነቴ ያው ስወለድ ማዘር ነፍሰ ጡር በነበረችበት ሰዓት
አንድ ጎረቤታችን ነበሩ። እሳቸው በጣም መጽሐፍ ማንበብ ይወዳሉ። ነፍሳቸውን ይማር አቶ ዳንኤል አምባቸው ይባላሉ። ትልቅ ሰው ናቸው። በተለይ እዛ ቀበና ሰፈር አካባቢ ቅንብቢት የተከበሩ ትልቅ ሰው ነበሩ በወቅቱና እሳቸው ብዙ መጽሐፍት ያነባሉ። ኦፍ ኮርስ አቶ ሐዲስ ዓለማየሁን በጣም ይወዷቸዋል እና ብዙ አሉ ኦፍ ኮርስ የተጻፉ ነው ወንጀለኛው ዳኛ፣ ፍቅር እስከ መቃብር፣ ሌሎችም እና ፋዘር የአባቴ ስም ዓለማየሁ ነው። ስለዚህ ይሄ ልጅ ሲወለድ ስም እኔ ነኝ ማወጣለሁ፣ ወንድ ነው የሚሆነው ይላሉ። ወንድ ነው የሚሆነው እኔ ነኝ ስም ማወጣው ይሉ ነበርና በዛ መሰረት ማዘርም እሺ ብላ ሲወለድ ሐዲስ ብለው እሳቸው ናቸው ስም የሰጡኝ። ያ ተገጣጠመ አጋጣሚ ማለት ነው። በጣም ደስ ይላል። በጣም ደስ ይላል። ሀዲንቆ ለምሳሌ አሁን ስትሬትስ ኦፍ አዲስ የሚል የመጀመሪያ አልበምህን በቅርቡ ለቀሃል። ትክክል። በአዲስ አበባ ጎዳናዎች ላይ የትዝታ የተሞላ የመሰንቆ አልበም ነው። በትክክል ስላለው ላይ አልበማችን እንግዲህ ከብዙ ሙዚቀኞች ጋር ነው እኔ የምታወቀው። ኖርማሊ ከቴዲ አፍሮ ጋር ብዙ ሰው እንደሚያውቀኝ፣ ከቤቲጂ ጋር፣ ከዘሪቱ ከበደ፣ ዘሩባቤል ሞላ፣ ሁልጊዜ ብቻ ከአርቲስቶች ጋር በማጀብ ነው ብዙ ጊዜ ሰዎች የሚያውቁኝና እሱ በአንድ በኩል ጥሩ ነገር ነው። ብዙ ጊዜ መሳሪያ ተጫዋቾች አሉ፣ በጣም ጥሩ ስራ እየሰሩ ዝነኛ የሆኑ ሰዎች አሉ። እርግጥ ግን እንዲህ በዚህ ደረጃ ግን ስኬታማ ሆኖ ወደፊት ሆኖ ታዋቂ ሰው አይን ውስጥ ገብቶ እሱ አጋጣሚ ምን ሐሳብ አመጣልኝ፣ ዋይ ኖት ከገሌ ጋር ሁልጊዜ ስሜ የተነሳ ወይም ደግሞ የታሰብኩት ከመሆን እስቲ ደግሞ በራስ ደግሞ ስራ እስቲ ለመምጣት ለሞክር የሚል ሐሳብ ውስጥ የመጣ ማለት ነው። ይሄን ሐሳብ ከኮቪድ አካባቢ ትንሽ ጊዜ ያቺ ጊዜ ጥሩ ጊዜ ነው የሰጠችን ወደ ራስ ለማሰብ ለመረጋጋት ምናምን። በዛ አጋጣሚ ነው ሐሳቡ የመጣውና ከፕሮዲሰሬ ጋር ከያምሉ ሞላ ይባላል በጣም የምንወደው ድንቅ የጥበብ ሰው ነው፣ አቀናባሪ ነው። እሱ ጋር ተመካከርንበት። ኦኬ ስለዚህ ወደ ስራ ወደ ፕሮጀክቱ እንግባ ተባለ። ፕሮጀክቱን ጀመርነው። አንድ ሙዚቃ፣ ሁለት ሙዚቃ፣ ሶስት ሙዚቃ እያለ ሲያድግ የሆነ ደስ የሚል መስመር እየያዘ ሲመጣ እንዴት ብናደርገው ይሻላል? አሁን መስመር እናስይዘው ነገር አለ የሆነ በተንተን ብሎ እዚህም እዛም የተቀራረጹ የተሰሩ ነገሮችን መስመር እናስይዛቸው ሲባል እንግዲህ ሁላችንም ህልም አለ፣ የሆነ ቦታ መድረስ እንፈልጋለን። እስከተሰራ ድረስ መድረሳችን አይቀርም እንግዲህ። ስለዚህ ያ እንዳለ ሆኖ ግን መነሻችን ግን መጀመሪያ ማስታወሱ አሪፍ ነው። ስለዚህ መሰረታችን ላይ መስራት ጥሩ ነው የሚል ሐሳብ ተነሳ። በዛ ከሆነ ደግሞ በመሰንቆ ተጫዋችነት ብዙ ጊዜ አዲስ አበባ ላይ አልተለመደም። ከአዲስ አበባ ተወልዶ አድጎ አይደለ እንደዚህ የባህል ሙዚቃ መሳሪያ እሱም ራሱን የቻለ ልዩነት አለውና ለምን አዲስ አበባን ካንተ ህይወት ጋር አገናኝተን የሆነ ነገር አናደርግም የሚል ሐሳብ መጣ። እሺ ሲባል አንዳንድ ሙዚቃዎቹን ከኔ ህይወት ጋር ከአዲስ አበባ ጎዳናዎች በተለይ እኔ ህይወት ላይ ያሳደጉኝ ወይም ትውስታ አለኝ ብዬ ማስባቸው እነ መርካቶ፣ ራት ኪሎ፣ ፒያሳ፣ መገናኛ፣ ቀበናም ሰፈሬ፣ ጃልሜዳ እዛ አካባቢ ያሉ ሰፈሮች እንግዲህ ለኔ ህይወት ላይ ትልቅ እንትን አላቸውና የሙዚቃዎቹን እያንዳንዱን ትራኮች የሰየምናቸው በእነሱ በጎዳናዎቹ በሰፈሮቹ ስያሜ ነው ማለት ነው። ስለዚህ የአዲስ አበባ ልጅ እንደመሆኔ ስለዚህ የመጀመሪያም አልበም ስለሆነ ስለዚህ ከህይወቴ ጋር በጣም የሚገናኝ የሚቆራኝ አልበም ይዘት ነው ያለው። ሁለተኛ ደግሞ ማሲንቆን በተለየ መንገድ ነው የተጠቀምነው። እንደምታየው አንዳንድ ጊዜ ለምሳሌ አሁን የምጫወትበት ለምሳሌ አሁን እኔ እኮ እያየኋት ነበር ገርማኛል። ብቻ ማሲንቆ እስቲ ይሄው የፈረስ ጭራ ነበር የማውቀው እኔ። የፈረስ ጭራ ነው ወይ? አሁንማ ጠቀኝ አይ ፈረስ ጭራ ላይ ቆም ያለው በነብር ጭራ መጫወት ጀምረናል አሁን። ምክንያቱም ከያዝኩት አትለቀውም አገባ። አይ በነብር ጭራ ነው መጫወት ያለበት። ይሄ ለቫዮሊንና ለቼሎ ብዙ ጊዜ የሚጠቀሙበት ያ። ስለዚህ ወደ መሰንቆ ቀይረዋል። ያው ለዛ የሚያገለግል የፈረስ ጭራም ነው ላይ ያለው አክቹአሊ እሱ ማለት ነውና ስሞክረው ለማሲንቆም እንዲሆን አይነት ሳውንድ አለውና ትንሽ ለየት ይላል። ከዚህኛው መጫወቻና እሱኛው መጫወቻ ይለያያል። ስሜታቸው ይለያያል። አዎ ይሄኛው ተሻጠር ይላል፣ ይሄኛው ረዘም ስለሚል በደንብ
ረዘም እንትን ስለሚል ድምፁ ረዘም ያለ ሳውንድ ይፈጥራል እና እሱን ቀያይጠን ነው የጨመርነው አልበሙ ላይ። ይሄ ራሳችሁ ፈጠራ ታደጋችሁ? አዎ እንደዛ አይነት ሐሳብ ነው የጨመርነው። ሌላው ደግሞ ሃርሞናይዘር የሚባል አለ። በተለያዩ በፔዳል የሚረጋገጡ የሚነካኩ ነገሮች እነሱ አይነት ድምጾችንም አልበሙ ላይ ጨምረንበታል። ስለዚህ ብዙ በዛ ላይ ደግሞ ከ20 በላይ አርቲስቶች የክሮሺያ ሙዚቀኞች፣ የጀርመን ሙዚቀኞች፣ አፍሪካ ላይም እንደዚሁ ደግሞ ዴንማርክ 1-2 የዴንማርክ ሙዚቀኞች፣ ጃፓን ደግሞ በነበርኩበት ጊዜ 1-3 ጊዜ መጫወት እድል ገጥሞኛል ጃፓን። እዛም ካገኘኋቸው ሙዚቀኞች ጋርም አንድ ላይ አዋሃደን እንግዲህ ኢንተርናሽናል የሆነ አልበም ነው ማለት እችላለሁ። በጣም ይገርማል። የት ነው የምናገኘው እሱን አልበም? እንግዲህ በሁሉም ፕላትፎርሞች ከዩቲዩብ ጀምሮ ስፖቲፋይ ላይ፣ አፕል ሚውዚክ ከ24 በላይ የሙዚቃ ማሰራጫ ፕላትፎርም ውስጥ አስገብተናል። ስለዚህ አሁን ዩቲዩብ ላይ ማን ሃዲንቆ ብለን ብንገባ እናገኛለን። በትክክል ዩቲዩብ ላይ ሃዲንቆ HADDINQO ብለው ቢገቡ ማግኘት ይቻላል። ወይም ደግሞ ስትሪትስ ኦፍ ሀዲስ የሀዲስ ጎዳናዎች ባይዘው ሀዲስን የተጠቀምነው የአዲስ አበባንም ጎዳናም የኔን የህይወት ጎዳናም አንድ ላይ በቃላት ጨዋታ እንደዛ አድርገን አሰባጥረን የፈጠርነው። አይ እሱ አልበም በጣም ከባድ አልበም ስለሆነ ኮንሰርት ያስፈልገዋል። ግድ ነው። አዎ ኮንሰርት ያስፈልገዋል። አንድ ቀን እንደው በመሰንቆ ስታስጨፍረንና ስታስደስተን አምሽ እንጂ ግድ ነው። አዎ እጠብቃለሁ። አይቀርም። ከዛ ከአልበሙ ውስጥ አንዱ የቀበና ልጅ፣ አንተ የቀበና ልጅ ነህ እንግዲህ። ትክክል። ትዝታ ዘቀበና የሚል አለ። ወደ ልጅነት ነው የሚወስድ። በትክክል አልበም ዋንጫውንም የወሰደው ባይዘዌ እሱ ሙዚቃ ነው። ከአልበሙ ላይ ትዝታ ዘቀበና የተሰኘው ሙዚቃ ነው። አዎ የዚች ትክክል ያሸነፍኩበት። ያ አይ ብትልልን ጥሩ ነበር። ዛሬ እንዴ ልበላታ ትንሽ አዎ ይበረድ አይደል? ይበረድ እንግዲህ ሁሉም ሰው ትዝታ አለው መቼ። ትዝታ በእኔ ትዝታ ውስጥ የእናንተንም ትዝታ እንግዲህ አጣጥሙ። ረበና ወርጄ ስጫወት አደኩኝ። ረበና ወርጄ ስጫወት መስዬን ነው እንጂ ሌላማ አገኘሁኝ። ደስ ይላል። እንግዲህ ስለ ቀበና እንግዲህ ያው የልጅነት ታሪክ ከዛ ነው የሚቀዳው። ትክክል። አንዲት ፎቶግራፍ የልጅነት ፎቶግራፍ አሳይ። የት ታገኛት? እስቲ እንግዲህ ያቺ ፎቶግራፍ ስንት ዓመት ላይ ነው እቺ? አላስታውሰው። የአንደኛ ዓመት ፎቶ ነው ይላል። መሰንቆ መቼም በህርሟም በእውኗም የለም እንግዲህ አንግስ እዚህ ጊዜ እንደው ሃዲንቆ የቀበና ልጅ ነው። ምን አይነት ልጅ ነበር እላለሁ አንዳንዴ። ተላላኪ፣ ታዛዥ እንግዲህ መቼም እንደ ልጅ ሁላችንም እንረብሽ መበጥበጤ መቼም አይቀርም። መቼም ረባሽም ቢጤ ነገር ግን እያደኩ ስመጣ ወደ ሙዚቃ ወደ ጥበቡ ማደላ ይመስለኛል። አስተዳደጌ ከሌሎች ወንድሞቼ ትንሽ ለየት ምል ይመስለኛል ባህሪም እና ደግሞ ወደ ሙዚቃው ወደ ጥበቡ ብዙ ያዘነበልኩ ልጅ ነኝ። እዛ ታዳምጥ ነበር ሙዚቃ ምናምን? ሙዚቃ ማዘርም ስታንጎራጉር ሰማለሁ። ፋዘርም ሁልጊዜ
ሲመጣ ከስራ ሁልጊዜ ሬኮርዲንግ ምንም አይነት ካሴቶች ሁልጊዜ ቀድሞኛ ቤት የሚሰሙ ነበር። ሲመጣ ሁልጊዜ ካሴት ይወዳሉ ሙዚቃ። ተጽዕኖ አሳድሮብሃል? በጣም በጣም። አደግ እንዳልክ ደግሞ አንድ ፎቶግራፍ አገኘው። እስቲ ነው ይሄ ፎቶግራፍ በየት በኩል ነው? ዋው ትገምት? እስቲ በዚህኛው በፋዘር እጅ አለ። ትክክል። በቀኝ በኩል ያለ ፋዘር ናቸው ማለት ያ ነፍሱን ይማር ፋዘር። እንግዲህ ምን ፎቶ ምን ትዝታለህ እዚህ ፎቶ ላይ? እንግዲህ ያ ጊዮን ሆቴል ነው ይሄ ቦታ። ጊዮን ሆቴል ትኩል ያ ከኋላ የሚታየው የትኩል አዳራሽ ነው። በጣም ታናሽ ወንድሜ ሰብስብና ታላቅ ወንድሜ ተመስገን፣ እነዚህ ናቸው። ሁለት ወንድሞች ናቸው። ተመስገን አለማየሁ፣ ሰብስብ አለማየሁና እኔ ሐዲስ አለማየሁ። በዚህ ጊዜ መሰንቆ እንደው አይቶ ያውቃል ይሄ ልጅ? በጭራሽ አላየም። አዎ ገና መሰንቆ ያስኩት 17 ዓመቴ ላይ ነው እንዴ? ያ ዛሬ ባይኔ ያየው በመቼ ዓመት ነው መሰንቆ? እንግዲህ ማስታወስ ቢከብደኝ ምክንያቱም በቲቪ ምናምን በአይነ ስጋ ቤት ውስጥ በአይነ ስጋ እንደዛ ከሆነ ቢያንስ እንግዲህ አዝማሪዎች ሲጫወቱ ጃልሜዳ እየሄድኩ አይ ነበረ። 15 ዓመት ምናምን አካባቢ ላይ በደንብ ከመሳሪያው ጋር ነው። አይ ወንድም ከክፍለ ሀገር መሰንቆ ገዝቶ ቤት ይሰቀለው። እሷን ታሪክ ታውቃለህ? እሱ ልክ ነህ። እሱ 16 17 ዓመቴ ላይ አካባቢ ነው። ልክ ነህ። ክፍለ ሀገር ደርሶ ሲመጣ ይዟት ይመጣል። ለምንድን ነው የገዛው? እንደ ጀስት ለጌጥ ነው። ለጌጥ ቤት ውስጥ የሚሰቀል በደንብም እንትን አይደለችም፣ ጥሩም አይደለችም። ጀስት የምትሰቀል አይነት ነች። ደግሞ ትንሽ ከፍም ያለች ነች። በጣም ትንሿ ሳትሆን አይደል መካከለኛ ነገር ነች። ያ ጊዜ በስማም የ2000 ሚሊኒየም ሳይገባ ማለት ነው እንግዲህ 15 ዓመት አካባቢ ይሆናል። አለች እስካሁን አለች። ቤት አለች። አንተ ቤት አለች? ወይ አላገኘኋት። ይሄን ሶስት አላገኘኋት። መሰንቆ ይሄ እንደዛ የምትጫዋችነት ወይም የኪነ ጥበብ ሰውነት ከፋዘርም ከማዘር አለ ወይስ ነው? ማዘር የወሎ ሰው ነች። ማንጎራጎር ትወዳለች። ውስጧም አለ። አዝማሪዎች ሲጫወቱ አገሯ እንደውም ጣን ቀባ እንዲያድር ግጥም አንዳንዴ ቡና ስታፈላ ግጥሞች ምናምን ታጽፈኝ ነበረ። ማስታወሻ ይዝ ነበር። ብዙ ግጥሞች ከሷ ወስድ ነበር። በጣም ደግሞ ያገዘኝ የሆነ ሰዓት በጣም በዚህ አጋጣሚ ማመስገን እፈልጋለሁ። ጆቫኒ የአዝማሪ ምሽት ፕሮግራም አዘጋጅ ነበረ በኢትዮጵያ ሬዲዮ ላይ ይመስለኛል፣ ወይ ኤፍኤም 97.1 አምኖሽ እርግጠኛ አይደለሁም። ለሱ ይቅርታ። ግን የአዝማሪ ምሽት ፕሮግራም ያዘጋጅ ነበረ አርብ ማታ ይመስለኛል። ያ 97 ላይ ጆቫኒ ቴንክ ዩ። ያ ፕሮግራም በጣም ነው ያገዘኝ። ካሴቱ ላይ እነዛን ካሴቶች እየደመሰስኩ የአዝማሪ ፕሮግራሞች ቀዳበት ነበር እሱ ላይ ማለት ሁልጊዜ ያንን እየጠበቅኩ ማለት ነው። እና እሱ ራሱ በቃ እንደነሱ ለመጫወት እያልኩ ሞካክር ነበርና በዚህ አጋጣሚ ጆቫኒ ቴንክ ዩ ቬሪ ማች። እኔ በጣም ነው የማደንቀው ጆቫኒ። ለባህል ያለው ትኩረት እና ፕሮግራሙን በጣም ኮንሲስተንት ነው፣ በወጥነት ብዙ ዓመት ነው ያቆየውና ጆቫኒ በጣም አደንቁልና ጆቫኒ የአዝማሪ ምሽት ፕሮግራም ነበረ። እና ከዚህ ማሲንቆ ጋር ማሲንቆን ማን ያስተማረ? እንዴት ተማረ? መሰንቆ እንግዲህ በድፍረት ነው መጀመሪያ። ዝም ብሎ አውርዶ በመነካካት ነው። በቃ ዝም ብዬ በመረበሽ ማለት ወንድሞቼ ራሱ ተነስ ከዚህ ሂድ እዚህ ምናምን እያሉኝ ቤት ውስጥ ያው እየረበሽኩ ማለት ነው። በዛች ማሲንቆ በዛች በተቀመጠች ማለት ነው ራሷ። ከዛ ያለ በቃ ትምህርት ቤት ስመለስ እሷ ላይ ማዘር ራሱ ይገርማት ነበር። ምን ልትሆን ነው እስክትል ድረስ ማለት ነው። በደንብ ማለት ድምጽ የለውም ግን በቃ ዝም ብዬ ከረክረው ነበር። በወቅቱ ማዘር ጉሊት ነገር ትሸጥ ነበረ። ጠላ ምናምን እያደረገች ሙዝም እንደ ፍሩት ነገር ሆና እንደዚህ አይነት ጀርመን ኤምባሲ ፊት ለፊት ሱቅ ነበር። ያ እና እዛም የሚመጡ ሰዎች ጠላም ምንም አረቄም ሊጠጡ ሲመጡ ዝም ብዬ እመታላቸው ነበርና ምንም ድምጽ የሌለው ነገር ነበር የምጫወትላቸው ማለት በቃ በስሜት ነው። ያው ልጅም ስትሆን አንዳንድ ጊዜ ምንም ሰው ምን ይለኛል አንዳንድ የሚል ነገር አይኖርም። ፍላጎት ብቻ የመነጨ ነገር አለና ከዛ እያለ
የሆኑ ተማሪዎች ከትምህርት ቤት ከኮከበ ጽባህ ትምህርት ቤት ተለቀው ማሲንቆ ይዘው ነበርና ሲመጡ ማዘር 30 ብር ልግዛችሁ ብላ ገዝታ ትቆየኛለች። እኔ ከትምህርት ቤት እስክመጣ በ30 ብር የተገዛች ማሲንቆ ሌላ ከፍ ያለ ፍላጎቴን አየች ማለት ነውና ስለዚህ ሌላ ጊዜ ቢሆን ይዘው ቢሄዱ ዝም ትላቸው ነበር። ግን የዛኔ አየችና ልጆች ነው እስኪ ምንድነው ያያዛችሁት አለች። እንደዚህ በቃ 30 ብር ሰጣቸው ማሲንቆውን ይዛ ቆየችኝ ማለት ነው። እሷ ማሲንቆ በጣም ነው ደግሞ ያገዘችኝ። ትንሽ ከፍ ትላለች እና በደንብ ቤት ውስጥ መለማመድ ጀመርክ ብለህ በደንብ ቤት ውስጥ መለማመድ ማንም ሳያስተምረኝ ማለት ነው። እንዳልኩ የአዝማሪ ምሽት ፕሮግራሙን እየሰማው በቃ በስሜት አላል እሱን በቃ ምንም የለም የሚያለማመድ ሰው። ምክንያቱም የአዲስ አበባ ልጅ ነኝ ማንም ያስተምር አልነበረም። ስለዚህ ከቤተሰብም እንደዚህ ሙያ ውስጥ ያሉ ሰዎች የሉ። ከዛ እንደዛ እያልኩ አዲስ ቤዛ አጻይድስ ማህበር ላይ እንዲህ በድምፃዊነት ተሳተፍ ነበረ። ሚኒ ሚዲያ ላይ ተሳተፍ ነበር። ከዛ ደግሞ የህፃናትና ወጣቶች ቲያትር ቤት ደግሞ ገብቼ በድምጽ እና ግጥምና ዜማ በመጻፍ ያው ልጆች ስንሆን እኔ እሱ ባለው ይታየው አሰግድ ኤልያስ በነበርንበት ሴቶች ደግሞ ሎአም ነበረች የሩስ በነግዚ ራሄል ጌጡ በእነሱ ነው የነለካ አንተ አብረን ነበር የዛን ጊዜ ስጀምር ማለት ነው። እዛ እንደውም ትንሽ ሞራል የሰጠኝ ምንድነው አቶ ማሙነህ ይባላል። በጣም የምንወደው ሰው ነው። እሱ ደግሞ ዋካችሁ በትርፍ ጊዜያችሁ የሆነ መሳሪያ ሞካክሩ የሚል ነገር ይመክረን ነበር። በዛን ጊዜ አጠገብ የነበረችው ሙዚቃ መሳሪያ ማሲንቆ ነበረች። ስለዚህ ደስ እያለኝ እዛ ተስፋ ሚካኤል የሚባል ሰው አገኘው። እሱ አንዳንድ ነገሮች ማሳየት ጀመረ። እያልኩ ሰርከስ ኢትዮጵያ የሚባል ክለብ ውስጥ እንትን ውስጥ ገባው ማህበር ውስጥ በማሲንቆ ተጫዋችነት እያልኩ ዮዳ ቢሲኒያ ቶቶት ምናምን እንደዚህ የሚባሉ 2000 አበሻ የሚባሉ ሬስቶራንቶች ላይ በሸፋኝነት አንዳንድ ማሲንቆ ተጫዋቾች ሲያማቸው ወይ ደግሞ ረፍት ሲወጡ የሆነ ነገር ሲያደርጉ ይደውሉልኝና እባክህ ዛሬ ወንበሩ ባዶ እንዳይሆን ግባልኝ ይሉኛል። ትንሽ 10 ብርም 20 ብርም 100 ብርም እየሰጡ ከዝም ብዬ ይዤ ቁጭ ነው የምለው። ወንበሩ ባዶ ከሆነ ደሞዝ ይቆረጥባቸዋል። ገባ ባዶ መሆን የለበት። ስለዚህ መሸፈን ማለት ነው ብለህ ትይዝና ያው ትደናገጣለህ። ምን የምትጫወተው አታውቀው። በቃ ዝም ብለህ ትይዝና አንዳንዴ ተጫወት ሲሉ ትላለህ። በቃ እየለመድክ መጣ። ከዛ ደግሞ እየለመድኩ መጣው። በቃ እንግዲህ አስብ አሁን 34 ዓመቴ ነው። እንግዲህ 17 ዓመት ግማሽን የህይወቴን ከማሲንቆ ጋር ያሳለፍኩት ማለት ይችላል። ይሄ ጣፈንታ አይደል? ጣፈንታ ስለዚህ ከቤት በኋላ ህጻናትና ወጣቶች አዳበርከው። እዛ ደግሞ ወደ ተለያየ አካባቢ ሄድክ። በጣም ደስ ይላል። እንደው ለአንተ የተሰጠ ይመስለኛል የህይወት አቅጣጫ ይመራል። ከላይ ይመራል። እምልህ ከዚህ ጋር በተያያዘ እንግዲህ አንተ የአዲስ አበባ ልጅ ስለሆንክ የአዲስ አበባ ልጅ መሰንቆ አይጫወትም የሚሉ ሰዎች አሉ። አንዳንድ ሰዎች ምን አልተስማማበታል? እንግዲህ ቋሚ የከተማ ነኝ ማለት የአዲስ አበባ ልጅ መሰንቆ ያው የከተማ ልጅ ብዙ ጊዜ መሰንቆ አይጫወትም። ማለት አሁን እንደውም ሳየው ከዚህ በኋላ ፋሽን የሚሆን ይመስለኛል። ማሲንቆ ይዞ ወክ ማድረግ አይደል? ባህላዊ ሙዚቃ መስክራርም ይሆናል። ዋሽንትም መማር እንትን ማለት እንደ ሙድ አለ አይደል? ወጣቶች እንደሚያይ እንደዛ አይነት ሪቮሉሽን ነገር የሆነ አብዮት የባህል እንትን አብዮት የሚነሳ ይመስለኛል። የሃዲንቆ ማሲንቆ እንዴት ወደ ዓለም ተሻገረች? እንግዲህ ወንዝ ለማሻገር ይመስለኛል መግባባት ከሰዎች ጋር ጥሩ ይመስለኛል። ራስን መግለጽ፣ ባህልን መግለጽ፣ ያለን ነገር ሙያን ማስረዳት ለሰዎች ይመስለኛል። በዛ መንገድ ወደ ውጭ ወጣ የማለት እድል ያገኘው ይመስለኛል። ሌላው ደግሞ ድፍረት ነው። አንዳንድ ጊዜ ያለህን ነገር ለሰዎች ለማሳየት እስካመንክበትና እስከተኩራራህበት ድረስ ሰውን የማይጎዳ ይሁን እንጂ የሚጠቅም ይሁን እንጂ በድፍረት ያን ነገር ማሳየት ጥሩ ይመስለኛልና ለመጀመሪያ ጊዜ ይመስለኛል ፈንድቃ የሚባል ባህል ምሽት ቤት ጋሽ መለጋ እሱ ጋር ሆኜ የጃም ሴሽን ፕሮግራም ዋናው ሙዚቀኞች ከተጫወቱ በኋላ በመሃል እስኪ ከመሃል ሙዚቀኞች አላችሁ እስኪ ኑስቲ የሆነ ነገር እንሞክር ምናምን የሚባል አለች። የአንድ ሰዓት ምናምን አለች። በዛ ሰዓት ነው ወደ መድረክ ወጣሁና መሰንቆዬን ይዤ አልጠበቁም።
እንደዛ አዲስ ነገር ሰራለሁ ብዬ አላሰቡና ከሙዚቀኞች ጋርም ብዙ ማላቃቸው ነበሩ ከነሱ ጋር ሞካከርኩ ማለት ነው። የዛን ጊዜ አንድ ከብራዚል የመጣች የጃዝ ሙዚቃ ድምጻዊ ነበረችና እሷ ደስ አላት። በጣም ይገርማል በዚህ መንገድ ከዘመናዊ ሙዚቃ መሳሪያ ጋር ተዋህዶ ሰምቼው አላቅም አይነት ብላ አድራሻ ተቀያየርን በዋትስአፕ። ከዛ በኋላ መጻጻፍ በኢሜል መጻጻፍ ጀመርና ለመጀመሪያ ጊዜ ከሀገር የወጣሁበት ብራዚል ነው። ብራዚል ሄጄ እሷ የጃዝ ሙዚቃ ፕሮግራም ታዘጋጅ ነበር። እስኪ ብቅ ቅበላለችኝ። እሺ ብዬ እንግዲህ አስብ የመጀመሪያ ጊዜ በ2018 ዓመተ ምህረት ማለት ነው ብራዚል ሄጄ የመጀመሪያዬን የመሰንቆ ዝግጅት አቀርባለሁ ከሷ ጋር ማለት ነው። ከዛ ያለ ከዛ በኋላ ወደ 24 ሀገሮች እስካሁን እቺ መሰንቆ 24 ሀገር ዞራለች። 24 ሀገሮች ያህል ዞር ያለው ኢትዮጵያዊ ሆኖ መሰንቆን 24 ሀገር ያዞረ ጀግና ነው። እና ፈረንጆች አሁን ስለ መሰንቆ ያላቸው ዕውቀትና ፍቅር እንዴት ነው? እንግዲህ ሰምተው የማያውቁ ሰዎች የአፍሪካውያኖችም አፍሪካውያን ያሉንም ሰዎች ሁሉም ሲያዩ ሲሰሙ የመጀመሪያ ጊዜ በጣም ይደነቃሉ። አንድ ገመድ የሙዚቃ መሳሪያ መሆኑ በዚህ ውስጥ በጣም ብዙ ዳይናሚክ የሆነ ሳውንድ፣ ወፍራም ድምጽ፣ ቀጭን ድምጽ፣ በጣም ብዙ ድምጽ እንዳለው ሲያዩ ለመጀመሪያ ጊዜ እኔ ራሴ ምን አለ አሁን እንዲነፍስ አውቀ ምን አለ መጀመሪያ ጊዜ ብሰማው ምን አይነት ስሜት ይሰማል? የምር እንደነሱ እኔን እስኪያስደነግጡኝ ድረስ ደነግጥ ይሆን ምናምን እላለሁ። ገብታ በባሌ ለመጀመሪያ ጊዜ ብትሰማው የምር እንደነሱ ነው ወይ ሪአክት ማድረገው? በጣም ይነዝራቸው፣ በጣም ደስ ይላቸው፣ ይገርማሉ። ከኔ ጋር መተው የሚሆኑትን ሳይ የእውነት እንደዚህ የሚያስደንቅ ነገር ሆኖ ነው ምናምን እላለሁ። አንዳንዴ በእጅ ያስከው ለምደው እኮ ነው እንደዛ ነው። አንዳንድ ጊዜ ግን በቃ መተው ድምጹ ቫዮሊንም ይመስላል ይላሉ፣ ሳክስፎንም ይመስላል፣ ቼሎም ይመስላል እያሉ ግራ ይጋባሉ። መተው ግን አያምኑም። በቃ በደንብ ቼክ ያደርጋሉ፣ ምን እንደሆነ ይጠይቃሉ፣ ይሞክራሉ። አይሾ ስፒድን ደግሞ አይታው ከሆነ ምናልባት ገጥሞ እኮ አይታው ከሆነ እስኪ በጣም ነው እንደውም በደንብ ነው የሞከረው። እሱ ደግሞ በጣም ይደነግጣሉ ብዙ ሰዎች። ከዛም በተለይ ደግሞ አፍሪካውያኖች ጋር ሲሄድ ደግሞ እነሱ በተለያየ ሁኔታ ባህላቸውን የመርሳት አደጋ አብዛኞቹ ገጥሟቸዋልና ኢትዮጵያ ጋር ስንመጣ ደግሞ ካለን ባህላችንን ከመጠበቃችን የተነሳ ይኮሩብናል። ለካ አፍሪካም እንደዚህ የራሳችን የሆነ እንደራሳቸው ነው። በቃ ከልብ አይተው የማያውቁ ብዙ አገሮች ገጥመውኛል ይሄን የሙዚቃ መሳሪያ። ግን ሲያዩት ግን ይደነግጣሉ። ይሄ እንደዚህ አይነት የባህል ሙዚቃ መሳሪያ ያለን እኛ አፍሪካውያን ብለው ይጠይቃሉ። የራሳችን የሆነ ፊደልም አለ እኮ የራሳችን የአፍሪካ ማለት የእናንተ ማለት ነው እያልኩ እነግራቸዋለሁ። የራሳችን ካላንደር ነው ያለን። ያው እነሱ አብዛኞቹ ከኢትዮጵያና ከኤርትራ ውጪ በእርግጠኝነት አብዛኞቹ የሌሎች ዓለም የሚጠቀሙትን ካላንደር ነው የሚጠቀሙት። እና እንደዚህ አይነት ካላንደር ያለን ህዝቦች ነን፣ ቋንቋ ያለን ህዝቦች ነን፣ ፊደል ያለን ህዝቦች ነን። እና ይሄው የሙዚቃ መሳሪያችንም እንዲያልኩ እና ነገሮችን ሼር አድርጋቸዋለሁ ማለት ነውና በዛም ኩራት ይሰማኛል። በጣም ማለት ነው። ስለዚህ በዓለም መሰንቆ ከሚጠቀም ሀገር ኢትዮጵያ ብቻ ናት ለማለት ይከብደኛል። ምክንያቱም ኤርትራም አሁን እሷ ከኛ ሄደች ናት። ኢትዮጵያና ኤርትራ መሰንቆ በደንብ እንጠቀማለን ከምስራቅ አፍሪካ። ግን እሷን የምትመስል ደግሞ አነስ አድርገው ደግሞ የሚጠቀሙ ሀገሮች አሉ። ለምሳሌ ማሊ፣ እነ ሞሮኮ፣ ማዳጋስካር፣ ወደ ኡጋንዳ ደግሞ እንዲንግዲ ይሉታል። እነሱ ጋር ባለ አንድ ገም እንደዚህ የሚመስል ነገር አለ የምትመስል ነች። ይገርማል። የባለቤቴ ሀገርም መሰንቆ ይጠቀማሉ። በጣም እንደውም ይቀራረባል። በጣም እንደውም ከዚህ ጋር ይቀራረባል። የት ነው የባለቤት ሀገር? ባለቤቴ ክሮሺያዊት ነች። ክሮሺያ፣ ቦስኒያ፣ ሞንቴኔግሮ የሚባሉ እነዚህ በድሮ ዩጎዝላቪያ የሚባሉ ሀገሮች አውሮፓ ውስጥ ማለት ነው። ቁርጥ መሰንቆ ነው የሚመስል ነው። እንደውም በጣም ይቀራረባል። ከምኑ ውጪ ከሳጥኑ ውጪ፣ ሳጥኑ የነሱ ክብ ነው እና ትንሽ እዚህ ላይ አንዳንድ ስዕሎች የአሞራ ቅርጽ የምናምን የተለያየ ቅርጽ ዘይ ይጨምሩበታል እንጂ አብዛኛው ነገር ቁርጥ ነው። በቃ መሰንቆ ነው የሚመስለው። ሲጫወቱም እንደ አዝማሪ ነው እያሉ ስለ አርበኝነት ምናምን ነው። እንደውም ግጥሙን ስጠይቃቸው ስለምንድን ነው የሚወራው ስላቸው ስለ አርበኝነት ስለ ማደግ አብሮ ምናምን ታሪክ ነገር ነው ብዙ ጊዜ የሚያወሩበት
እና እዛም አለ ለማለት ነው። ወደ ደግሞ ብራዚል ስንሄድ ደግሞ ባላንድ ገመድ ሌላ መሰንቆ አይደለም አክቹሊ ግን ቢሪምባ ይባላል። ካፖዌራ የተሰኘ ሙዚቃ ስልት የሚጠቀሙበት ሙዚቃ መሳሪያ አላቸው። ወደ ህንድም ስንሄድ አላቸው ባላንድ ገመድ አላቸው። ስለዚህ ለዛም ይመስለኛል የፕሮጀክት ሐሳቤ አንድ ገመድ አንድ ዓለም ይሰኛል። ያ one string one world ብዬ ሌሎችም ሀገሮችንም ያው ዓለም ቤታችን ነች፣ የሁላችንም መጠለያ ጎጆ ነች። በዛ ውስጥ ደግሞ የተለያዩ ሀገሮች ባላንድ ገመድ የሙዚቃ መሳሪያ ያለባቸውን ሀገሮች ደግሞ የማሰባሰብ አንደኛ ሐሳብ፣ ሁለተኛ ደግሞ ኢትዮጵያ ውስጥ the majority of people የሚባሉ ሀገሮች ብሔረሰቦች ለምሳሌ ኦሮሞ፣ አማራና ትግራይ አብዛኞቹ መሰንቆን ይጠቀማሉ። አለመግባባቶች ደግሞ ያሉት አብዛኛው ጊዜ እዛ አካባቢ ነውና ያ ነገር ይከነክነኛል። ገባ አንድ ገመድ በአንድ እንጀራ በአንድ ገበታ እየበላን ያ የማያስፈልገው ነገር አያስፈልግም። ፍቅርና አንድነቱ ይበልጣልና እሱንም ፍቅርና አንድነትን በዚህ አጋጣሚ መስበክ ፈልጋለሁ። በተለይ ለአማራ ለኦሮሞና ለትግራይ ህዝብ ከዛም አልፎ ኤርትራና ኢትዮጵያን የሚያገናኝ ከዛም አልፎ አፍሪካውያን ቅድም የጠቀስኩልን ሀገሮችንም የሚያገናኝ አለፍ ሲልም ደግሞ ዓለምን የሚያገናኝ ሐሳብ አለኝ። አንድ ገመድ አንድ ዓለም የተሰኘ ምን ደርሷል እሱ ፕሮጀክት ጀምሬዋለሁ። ከ3 ዓመት በፊት ተጀምሯል። አልበሙንም በሱ ስም ነው በዋን ስትሪንግ ዋን ወርልድ ስም ነው ፕሮጀክት አይዲያ ነው ክሬት ያደረኩት። በዚህ ሐሳብ ላይ በዚህ አጋጣሚ ማገዝ በሐሳብ በገንዘብ በማቴሪያል በጉልበት በእውቀት በምንም ነገር ይሁን በቃ ማገዝ ፈልጋለሁ። አብሬ ማድረግ ፈልጋለሁ። ይሄን አይዲያ ሰፖርት ማድረግ ፈልጋለሁ የሚል ሰው አብሬ ብሰራ በጣም ደስ ይለኛል። ምክንያቱም እንደ ሀገር ብዙ ሙዚቀኞች ላይ ትንሽ ችግር አለ። የሚደግፍ የሚያግዝ ምናምን ብዙ እንትን የለምና ፕላትፎርም የለም። ፕላትፎርም ስለሌለ በዚህ አጋጣሚ ግን የኔን ህልም ተረድቶ እስካሁንም የሰራዋቸው ብዙ ስኬቶች አሉ፣ ማሳመኛዎች አሉ። እነሆ አፍሪማ እጃችን ላይ ያለ። ከዚህ በኋላም ደግሞ አብሬ በደንብ መስራት ፈልጋለሁ፣ ማገዝ ፈልጋለሁ። ማንኛውም ሰው ማለት ነው በጣም አብሬ ለመስራት ዝግጁ ነኝ። በጣም አሪፍ ሐሳብ ነው። አንድ ገመድ አንድ ዓለም ወይም ዋን ወርልድ ዋን ስትሪንግ የሚለው ነገር በጣም ጥሩ ሐሳብ ነው። ቢሳካም ይመስለኛል ማንኛውም የሚመለከተው አካል ሀዲንኮን በዚህ ጉዳይ ሊያግዘው ይገባል፣ እናግዘው ይገባል። አሁን ይህችን ሽልማት ብድግ በማድረግ ቻሌንጁን እንትኑን ተቀላቅያለሁ፣ ድጋፍ ተቀላቅያለሁ፣ ደግፋለሁ። ፕሮሞት በማድረግ ይህን ፕሮጀክትን ፕሮሞት በማድረግ በነፃ አገለግላለሁ። በጣም ከሰራቸው በጣም የምትወደው የትኛው ስራ? እንግዲህ ከጣጣት ይበልጣል መቼም። እውነት ነው፣ ከጣጣት ይበልጣል። በኖቤል ሽልማት ላይ የተጫወትኩትን አጋጣሚ አሁን ከሰራሁት ካልከኝ ግልጽ ለማድረግ ከአልበሜ ነው ወይስ ከጀነራል ከምትሰራቸው በጣም እንደው አይምሮ ውስጥ በጣም እንደዛ ከሆነ የኖቤል ሽልማቱ ላይ የነበረኝ ኤክስፒሪየንስ ልምድ በጣም የሚገርም ነበርና ከአእምሮ የማይጠፋም ትልቅ አጋጣሚ ነው። ወቅቱም ጠቅላይ ሚኒስትራችን የሰላም ሽልማት የሚቀበሉበት ኖቤል ሽልማት ነበረ። በዛ በቀጥታ ስርጭት ይህንን የሙዚቃ መሳሪያ የማስተዋወቅ እድል አግኝቼ እዛ ቦታ ላይ በመጫወቴ እና ደግሞ ድባቡ፣ ሁኔታው፣ ወቅቱ እንዴት ትሬኒንግ እንዳደረግን እንዴት እንዳጠናን ሁኔታውን ሳስበው አሁን ዞር ብዬ ሳስበው የማይረሳኝ ገጠመኝና ስቲል ፕራውድ አድርገን የምኮራበት ስራ ነው። እስቲ እኛ አሁን እንስማውና ደግሞ እንኩራ እስቲ በድጋሚ በደስታ
እንደምንሽ ኧረ ባቲ 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 ገንደለዮ አድራው የሚሞቀው ደራርበው ሲተኙ ገዳዬ እንደምንሽ ኧረ እንደምን አለሽ ኧረ ዘመድዬ ናሞኛል ያልኩሽን እመሜን በጎ ነኝ አንቺን የምሽ እንደፉ ህመምሽ እኔ ነኝ ዘመድዬ እንዴት ነው ገዳዬዋ እንዴት ነሽ ኧረ ዘመድዬ እንደምን ነው ወሎ አቤት እንዴት ነው አገሩ የነሸግ አገር አቤት የነገር አገሩ ኧረ እንደምን አለሽ ኧረ እንደምን አለሽ መስዬ መስዬ ስመ መልካም መስዬ መስዬ የኔ ስመ መልካም በእግሩ ፍሬን እንጂ ባፉ ሰው አይነካም ታቀማመጡ እንኳ ኮንፊደንስ ያለው ከቤታችን አይጥፋ ስለምንወደው ኧረ ዘመድዬ መስዬ ጨዋችን ከቤታችን አይጥፋ ስለምንወደው ይላል። በኢትዮጵያ የመጀመሪያው የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት ፕላቲኒየም ፓርትነር የሆነው አኮያ ፕሮፐርቲስ የዲፕሎማቶች ሰፈር በሆነው በሳር ቤት እጅግ ዘመናዊ ውብ የመኖሪያ አፓርትመንት ከ21 በላይ መገልገያዎች ጋር ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን በካሬ በ120 ሺህ ብር ማለትም ባለ 1 መኝታ 101 ካሬ በ1 ሚሊዮን 212 ሺህ ብር ባለ 2 መኝታ 159 ካሬ በ1 ሚሊዮን 908 ሺህ ብር ባለ 3 መኝታ 176 ካሬ በ2 ሚሊዮን 200 ሺህ ብር በ10% ቅድመ ክፍያ የስማርትና ሌክዠሪ አፓርትመንት አንዱ አካል ሆኖ ምን ይሄ ብቻ በኢትዮጵያ አየር መንገድ ሼባ ማይልስ ጎልድ ስታተስ አባልነትን ያገኙ። በጣም ደስ ይላል። ሀዲንቆ በጣም ማጫወትከን። እንደ መጨረሻ የሀዲንቆ ህልም ምንድን ነው? እንግዲህ ተሳክቶ ባየው የማስበው በ2050 ዓመተ ምህረት ዓለም ሁሉ ይሄን ማሲንቆ ሲጫወት ባይ ደስ ይለኛል። በጣም አሪፍ ነው። ስለዚህ ዋን ስትሪንግ ዋን ወርልድም አንዱ ህልም ነው ማለት ነው። በዚሁ አጋጣሚ ከሱ ጋር አብሮ የሚያያዝ ነው። እንግዲህ ዓለም ሁሉ እንግዲህ ጊታር አለ፣ ኪቦርድ አሁን በየቤቱ ሁሉም ሰው እርግጠኛ ነኝ ለመንፈሳዊ አገልግሎት ለዓለማዊ አገልግሎት ይጠቀምበታል አይደል? ጊታርንም ኪቦርድንም መሰንቆም እንደ ጊታርና እንደ ኪቦርድ መጫወት የሚችል አቅም ያለው በጣም እንኮራበት የኢትዮጵያ የባህል ሙዚቃ መሳሪያችን ስለሆነ ለዓለማዊም ሙዚቃም ለመንፈሳዊ ሙዚቃም እንደ ፍላጎታችን ልንጠቀመው የምንችል የሙዚቃ መሳሪያ ነው። ስለዚህ ሁሉም ዓለም ቢማረው በቤት ውስጥ ደግሞ ቢሰራው ከቆዳ ከጭራና ከእንጨት የሚሰራ ቀላል የሆነ የሙዚቃ መሳሪያ ነው። እርግጠኝነት ሁሉም ቢጠቀመው አገራችንን ያስተዋውቃል። ኢትዮጵያችን በዚህ ውስጥ ትገለጻለች፣ ደግሞም ዓለም ላይ ይነግሳል ብዬ አስባለሁ። ስለዚህ አንድ መሰንቆ አንድ ዓለም የሚለውን የሀዲንቆን ህልም እንቀላቀል። በጣም አመሰግናለሁ። ጥሬና ክብረ እዚህ ስቱዲዮ ስለተገኘ በጣም ነው አመሰግነው። አንድ መሰንቆ አንድ ዓለም ይሳካ። አሜን። አንተም በመሰንቆ ዓለምን ማስተዋወቅ ቀጥል። በጣም ደስ ይለናል። ጀግናችን ነህ። በዚሁ በርታ። በሌሎች ሽልማቶች እንደምናይ ተስፋ አደርጋለሁ። ይህንን ጀግና በክብር ሸኝልኝ፣ በክብር ሸኝልኝ። እስቲ ይህን ልጅ ትንሽ በመሰንቆ እንድንበላ ምን ልጋብዛችሁ? አንዴ መሸኛ ጎንደረኛ
አይ በዚህ ማይክ ነው የምናገረው። በጣም አድንቆ እናመሰግናለን። በጣም ደስ ብሎኛል። በጣም እስካሁን ከጋበዝኳቸው እንግዶች በጣም ካስደስቱኝ ውስጥ ካዝናኑኝ ውስጥ ነው። ስለዚህ በጣም ደስተኛ መሆኔን በዚሁ በሽልማቱ በተገኘው ማይክ ገልጫለሁ። ያዎችን ይዛት ሂዳ አንተው ጋር በደንብ ባለቤትነቱ ያንተው ነው።